በወጣትነቴ ወጣት የሚያደርጋቸውን ነገር አድርጌ ሊሆን ይችላል። ጭፈራ ቤት ሄጄ ሊሆን ይችላል፣ ጫት ቅሜ ሊሆን ይችላል። ይህንን ማንም ወጣት የሚያደርገውን እንትን ልትል ትችላል። ግን እሱ አንድ ቀን ምን ይዞኝ ይሄዳል እና ሲላዝናና ብሎኝ ወሎ ሰፈር ራቁት ቤት ይዞኝ ይሄዳል። እንግዲህ ራቁት ቤት 500 ብር ተከፍሎ የሚገባው በጊዜው ውድ ነው፣ በጣም ውድ ነው። ግን እዛ ጋር መጠጥ ምናምን ነገሮች ላጠጣ ትችላለህ፣ ልጠጣ ትችላለህ። ግን አትክፈልልኝ እና 500 ብር ለሰጠኝ ነው 500 ብር ነው የሚጠቅመኝ ስለሆነ እባክህ ምናምን ብሎ 1000 ብር ከፍሎ ገባን ማለት ነው። ስንገባ አንድ ክብ ነገር አለች። እዛች ክብ ነገር ላይ አንድ ፖል አለች። ፖሉ ላይ አንድ ጡት መያዣ ልጅ አለች፣ ፓንታ ያደረገች ነች። ሌላው መለመለዋል ብዙ ናቸው። ከዛ ጋርዶች አሉ፣ ትላልቅ ግብዳ ጋርዶች አሉ። እዛ እንጨት ላይ እንዲህ አክት ታደርጋለች ልጅቷ። ከዛ አንዱ ይመጣና ቷ ያደርጋል። የታሰረ መቶ ብር ማለት ነው። ከዛ ጋርዶቹ ደግሞ እነዛን ብሮች እንዳያነሱ እንደኔ አይነት እንትን እንዳያነሳ ይከላከላሉ። ይሰበሰባል ብሩ ወደ እንትኑ ማለት ነው። እሱ አይደለም መበተኑ አይደለም የሚያናድደው። እኔ 5000 ብር በተኛ ከሆነ እኔን ተውኝ። አለቃ 5000 ብር በትኑ ከሆነ ያኛው እዛ ጋር ደግሞ 2000 ብር ምናምን የበተነ ሰው ከሆነ ይናደድና እኔ ከማን አንሳለሁ አይነት ነገር 10000 ብር ይበትናል። ይሄ ተናዶ 15000 ማለት ነው። ማሲንቆ ቤት ገብታችሁ ታውቃላችሁ? ግዝገዛ ቤት ቃላት ልትወራወር ትችላለህ። እዛ የሆነ ካበሸቀ ልትናደር ትችላለህ። ሰው እንዴት ብር ስለበተነ እንዴት ትናደዳለህ? የተሻለ ብር ይበትን የራሱ ጉዳይ ነው። እንዴት እዛ ቤት ምንድነው የሚያስደስትህ? ከሴቶቹ ጋር አብረው ያድራሉ? አይቻልም። ምን ኤክስፒሪየንስ አድርገዋል መሰለህ? ይሄ ብር እየመጣ ሲሄድ በማህበረሰባችን በመጣንበት አስተዳደግ ፕራክቲስ ያላደረግናቸው የማያስደስቱን ወይም ማስደሰታቸው ምክንያት የሌለን ነገሮች ላይ እንትን ማድረግ ፕራክቲስ ማድረግ መደጋገም፣ ከዛ በኋላ ልምድ ይሆንብሃል ማለት ነው። ከዛም ትናደዳለህ ብር ካልበተንክ ማለት ነው። እና እኔ መስረቅ የሚባለው ስታፍ በተለይ ከድሃ ላይ ከሆነ በተለይ እንደ ኢትዮጵያ ካለች ሀገር ላይ ከሆነ ከህፃን ልጅ ላይ ጡንጦ ነጥቆ እንደሚሄድ ከሆነ እዩት። አይታችሁትም ሊሆን ይችላል። ግፉ ወዲያው ነው የሚደርስ ወዲያው ነው። እና ጥንቃቄ ያስፈልጋል። ሀገራችን ላይ አሁን ድረስ ህብረተሰቡ የማያውቀው ከአስተሳሰባችን ከኖርማችን ውጪ ያሉ ነገሮች ከብር ጋር ተያይዘው የሚመጡ እንትኖች ናቸውና ጀስት ጥንቃቄ ያስፈልጋል። እኔ እንትን መስረቅ አጽያት ነው ብዬ እንደዚህ ግግር ያልኩበት ደሞዜ ትበቃኛለች ያልኩበት ሰዎቹ እንደሚሉት ፋራ ስለሆንኩ አይደለም። ያደግኩበት አስተዳደግ ያደግኩበት ሰፈር በጣም ኖርሙን የጠበቀ ካልቸሩን የጠበቀ ሰፈር ስለሆነ ነው። እና ከዛ መውጣት ስላቃተኝ ነው። ተመችቶኛል ያ ሰፈር። በቃ እዛ ነው መኖር የምፈልገው። ሹፌሮችን ልንሸልም ነው የሚል ጋዜጣዊ መግለጫ ትላንት ሲሰጥ በዜና ተመልክተናል። ጋዜጣዊ መግለጫ ከሰጡት መካከል 4 ሰዎች ፊት ለፊት ላይ እናያቸዋለን። መሀል ላይ ያሉት ሁለቱ ሰለሞን ጣዕመ ልሳንና ፈለቀ ለረጅም ጊዜ በአውቶሞቲቭ እና በትራፊክ ላይ ሲሰሩ የነበሩ ጋዜጠኞች ናቸው። እነዚህ ሰዎች እንደ ማንኛቸውም እንግዳ ተጠርተው ለሹፌር እና ለትራፊክ አደጋ ላበረከቱት አስተዋጽኦ ጋቢ እንዲለብሱ የተደረጉ ናቸው እንጂ ከዚህ ከሽልማት ፕሮግራም ጋር ምንም አይነት ግንኙነት እንደሌላቸው እንዲታወቁን። በተጨማሪ ይህንን ፕሮግራም ወይም ደግሞ ይህንን የሽልማት እንትን አዘጋጃለሁ የሚለው አካል በመጀመሪያ ደረጃ ፍቃድ ሊኖረው ይገባል። ቢያንስ የእሽታ ፍቃድ። ይህን የእሽታ ፍቃድ የሚሰጠው የሹፌሮች ማህበር አለ። በቅርብ ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር አለ። ከዚህ ውጪ የንግድ ፍቃድም ጭምር ቢኮዝ ስፖንሰር ሊፈለግበት ስለሆነ። በተጨማሪም ይሄ ስህተት የሚፈጸምበት ፕሮግራም ስህተቱ እንዴት ነው የሚፈጸመው? ሬጂስተርድ ያልተደረገ
ሹፌር ባለበት ሀገር ላይ ምን ያህል ነው ኢትዮጵያ ውስጥ አደጋ ያደረሰ ሹፌር ሬጅስተር ተደርጎ የአደጋው መጠን የሚታወቀው? ምን ያህሉስ አደጋ ሳያደርስ ነው እንትን የተባለው? ማን ማን ይባላሉ የሚለውን የመረጃ ትክክለኛ መረጃ ማግኘት በማይቻልበት ሁኔታ በሹፌሮች ስም ስፖንሰር ተለቅሞ ሰንበዲ የዘንድሮ አሸናፊ ነው ቢባል በጥሩ ሁኔታ ላይ እየሰሩ ያሉ ሹፌሮች፣ ለረጅም ዓመታት ያገለገሉ ሹፌሮችን ሞራል ሊነካ ስለሚችል አሁንም ነገም ከነጎዲያ ከማህበራት ጋር ከሹፌሮች ማህበራት ጋር በተለይ ድንበር ተሻጋሪና ክልል አቋራጭ ሹፌሮች ጋር በጋራ እስካልተሰራና መግባባት እስካልተደረሰ ድረስ ትክክል ነው ብለን አናምንም። በተጨማሪ ይህን ፕሮግራም የሚያዘጋጁት ኢቨንት አዘጋጁም ጭምርና ላይፍ ኦፍ ድራይቨር የተሰኘው አካል ቅድም የጠቀስኩላችሁ ሁለት ሰዎች ሰለሞን ጣመ ልሳንን እና ፈለቀን በእንግድነት ጠራ እንጂ እነዚህ ሁለት ግለሰቦች ከዚህ ሽልማት ጋር ምንም ግንኙነት እንደሌላቸው እንዲታወቅልኝ ይሁን። ወር ከወር እህል የማያበላ ስራ ይዘህ እዚህ ሀቃቃ አትበልብኝ፣ ቢያንስ የፓርታይም ስራ ለምንድን ነው የማሰራው ብሎ አንድ ጓደኛዬ ተቆጣኝና ስራውን ራሱ ይዞልኝ መጣ። ስራው ምን መሰላችሁ? የተጨማሪ እሴት ታክስን በየወሩ ለገቢዎችና ጉምሩክ ባለስልጣን ማሳወቅ። ይህ ስራ በጣም ቀላል ስራ ነው። ያን ጊዜ የኢትዮጵያ ንግድ ስራዎች ነበር እየሰራው የነበረው። ራሱ ባለቤቱ ወይም ሌላ ሰው የሽያጮችና የገቢዎችን ሆልሴለር ላይ ጅምላ ንግድና ችርቻሮ ላይ የተሰማራ ድርጅት ነው። ያለውበት ድረስ ይዞልኝ ይመጣል። ከዛም ገቢና ወጪውን ሰራለታለሁ። አለቀ ማለት ነው። የምንገናኘው የዛሬ ብር ነው። ብሬን ይሰጠኛል። በጣም ሲደጉመኝ የነበረ ስራ ነው። ቀላል፣ በጣም ቀላል ስራ፣ ግን ገቢዋ ትንሽ ከኢኮኖሚ ጥገኝነት ያወጣችኝ ስራ ነች። በዚህ ስራ ውስጥ እንግዲህ ሪፖርት የምናደርጋቸው ሽያጮችንና ገቢዎችን በቲኦቲም ሆነ በቫትም ሆነ የተገዙና የተሸጡ ሽያጮች ይወራረሱና ትርፍ ካለ ለካምፓኒ ይመለሳል። ትርፍ የሚበልጥ ከሆነ ደግሞ ለጉምሩክና ገቢዎች ይከፈላል ማለት ነው። አካሄዱ ይሄ ነው። እንግዲህ ብዙ ጊዜ ይሄ ካምፓኒ የሚያመጣልኝ ግዢዎችን ነው፣ ገዝቻለሁ የሚል ነው። ቫት በባህሪው ላስት ከስተመር ላይ የሚያልፍ የመጨረሻ ተጠቃሚ ላይ የሚያልፍ የታክስ አይነት ነው። የኢትዮጵያ የታክስ ሕግ በስነ ስርዓት ስራ ላይ ከዋለ አሰር ያለ ነው፣ ግን በስነ ስርዓት ማይውል ነው። አንዳንድ ቀዳዳዎች አሉት። እሱን መድፈን ነው የሚጠበቀው። ይሄ የታክስ ሕግ እንግዲህ ምንድነው አንዱ እንትን ከሚልብህ እንዲታወቅብህ ከሚያደርገው ነገር ሁል ጊዜ ገዝቻለሁ ገቢህን የምታስታውቅ ሽያጭህን የማታስታውቅ ከሆነ ምን እያልክ ነው? በሌላ ቋንቋ ኦን ስቶክ እቃ እያከማቸው ነው ማለት ነው። ስለዚህ ገቢዎች በፈለገ ሰዓት ዌራውስ ይሄዳል ብሎ የሚፈልገውን እቃ ዌራውስ ላይ ካላገኘ ወንጀል ይሆናል ማለት ነው። አልገባውም። ይሄስ ሁል ጊዜ ለገቢዎች የሚያሳውቀው የግዢ ነው። ለእናቱ ፍሪጅ ቢገዛም የሆነ ነገር ቢያደርግም በቃ በግዢ ያሳውቃል ማለት ነው። ከዛን ወረዲ ትርፍ ይኖራል። ሁል ጊዜ ገቢዎች ላይ የሚደምር ትርፍ አላወቀው። ደፋር ነው፣ ወጣት ነው። ለወደፊቱ ሀብታም፣ ትልቅ ሀብታም ያን ጊዜም ሀብት ነበረው፣ ግን ትልቅ ሀብታም ደረጃ እንደሚደርስ የሚያስታውቅ ነው። ግን አካሄዱን አላወቀበትም። እቺ ወጣ ያለች ማሽላ አንድም ለእንትን ትዳረግ፣ አንድም ለወፍ፣ አንድም ለወንጭፍ ትዳረጋለች ቻራ የሚባለው ነገርኩት። አካሄዱ ትክክል አይደለም ብዬ ነገርኩት። ድፍረቱን እንጂ ታክቲኩን አላወቀውም እና በመጨረሻ የደብረ ዘይት ቢሾፍቱ ፖሊስ እንትን ያወጣና ያሸንፋል። ኢንሴክት ኪለር ያሸንፋል። ከዛን ሄዶ እቃውን ያስረክባል፣ ብሩን ይወስዳል። ሲያስረክብ ግን ኢንሴክት ኪለሩ ኤክስፓየርድ ያደረገ ነበር እንትን ያለላቸው። ከዛን ተያዘና ወደ እስር ቤት ገባ ማለት ነው። ግን ባይገባም ኖሮ መያዙ አይቀሬ ነበር። ጊዜ ነው እንጂ የሚፈታው ኦልሬዲ ያስታውቃል። በቃ
ይሄ ልጅ እንግዲህ አንድ ኤክስፒሪየንስ ጨምሮልኛል። በጣም ደስ የሚል በቃ እኔ አሁን ያለኝ ቤዝመንት ላይ አሁን ያለኝ መሰረት ላይ እንድቆም ካደረጉኝ ልምዶች አንዱ ይሄ ልጅ ያስተማረኝ ነው። አዲሱ ቡዳ በስነ ስርዓት አያወራም እንዴ? ምንድነው የሚለው? እባክህ ገና ተላላፊ ነው፣ ቋንቋ አልለጠፈም። እኔ የምልህ ልጅቷ መብቷ ነው። ቦይ ፍሬንድ ከፈለገች ሚሊዮነር ነው የምፈልገው ማለት መብቷ ነው። ኧረ እባክህ አባቷ 50-60 ዓመት ያላመጣው ሚሊዮን ቢሊዮን እኛ ከየት አባታችን ነው የምናመጣው? ደግሞ ምን ኦፈር ታደርጊያለሽ ስትባል ሰምታታለህ? ራሴን አገርም እኮ መብቷ ነው። አንተ ሀብታም ብታገኝ ትጠላለህ? ሁሌ ሹገር ባገኘው አንድ የምትለው በገዛ ሰውነቷ መብቷ ነው እንደፈለገች። ዳሪ ዛሬ ገና ደስ የሚል ነገር ተናገርክ። በቃ it's her body her choice። እንትን ቢሊዮነር ከፈለገች she deserves a billionaire okay? ተሽለጠለጠብን ሎጎ በጦር እንዲህ ነው ባህሪው ነው። በቃ ሽልጥልጥ ነው ሲፈጠር። በልጅ አልታደልኩም። እንታረብ አንተ አዲሱ ሙዳ ግን አሪፍ ነው። ሌሎች ሰላቢ ጓደኞቼ በመስለም ዘርፍ የትና ደርሰው ካፒቴን ሆኗል። እነዚህ የዱቄት ካፒቴን ነው። ቻው በእናትህ ተወኝ እንዴ አዲሱ ሙዳ ደህና ነሽ? ለካ ገና ቋንቋ አለው ካላደረግሽም። ታዲያ እንደዛኛው ሙዳ ቦቅቧቃ እንዳትሆኝሽ፣ ቆፍጠን ጠንከር፣ ጸበል ሲነካሽ ምናምን በቃ ግግብ እንትን ደግሞ እንዳታስጠቁር። ያኛው አስጠቋሪ ያስላሽ ነበር። አደራ እንደሱ እንዳትሆኝ። ረይመች ይሜ እያለኝ እኮ ነው እናንተ። እና ምን አዲስ ነገር አለ ግን? ምን እባክህ ሴቶች አፈልኩ ሚሊዮነር ቢሊዮነር ካልሆነ አናገባም እያሉ አይሰሌ ቆዩ እኮ። የድሮ ሴቶች ነበሩ እኮ ፈጣሪ የሚፈራ ስራ የሚሰራ ብላ። ያሁን እንደዛ የሚባል የለም። ገንዘብ ካለው ሴጣን ቢሆን ችግር የለባቸው። አታማን ምን አባ ነው የምትለው? ወይ ኖ ኦፌንስ ቦስ። አረ ኖ ኦፌንስ። በአሁኑ ሰዓት ሰበር ዜና ሰምተዋል። የደቡብ አፍሪካ ፕሬዚዳንት በሀገራቸው በስደተኞች ጋር ተያይዞ ያለውን ቀውስ ለመፍታት ለአፍሪካ ሀገራት ጥሪ አቅርበዋል። ፕሬዚዳንቱም በአሁኑ ሰዓት በኮንጎ ሀገር ጉብኝት ላይ ይገኛሉ። በዚህ ላይም እንግዲህ ስለ ስደተኞች እንደተናገሩት ከሆነ የስደተኞችን ጉዳይ መፍትሄ ለመስጠት አንድ ሀገር ብቻ አይደለም መስራት ያለባት፣ የአፍሪካ ሀገራት በሙሉ አንድ ላይ ሆነው ችግሩን አድሬስ ማድረግና ለችግሩ መፍትሄ በአንድ ላይ መስጠት አለባቸው ሲሉ እንግዲህ የደቡብ አፍሪካ ፕሬዚዳንት የሆኑት ማማፎዛ እንደ አፍሪካ አንድ ላይ ሆነን ለዚህ ነገር መፍትሄ መስጠት አለብን ሲሉ እንግዲህ ጥሪ አቅርበዋል ለአፍሪካ ሀገራት በሙሉ።